መጠየቅ አለብሽ። እሺ አታስብ ለሱ። ደግሞ ማን እንደደወለ በደንብ አጣሪልኝ። ከተደወለ ደግሞ ቶሎ ለኔ እንግል። እሺ ችግር የለውም ለሱ። በቃ ሂጂ። ጥሩ ስራ ነው የሰራሽው። እሺ አመሰግናለሁ። ቆንጆ ነገር አዘጋጅቼ ነው የምጠብቃት። የሆነ ቆንጆ ስጦታ አላዘጋጅላት እንዴ? ደግሞ በስጦታ እየደለልኳት ቢመስላት የኔ ብሌን እንኳን እንደዛ አታስብም። እና ደግሞ 50% እንድትሰጠኝ እፈልጋለሁ። 50%? ትቀልጃለሽ እንዴ? ምን ስለሆንሽ ነው 50% የሚሰጥሽ? ሁሉም ነገር እኮ ጨረሱት ነኝ ነው። አዎ የበኃይሉ ተላላኪ አሁንም በደንብ አድርጋ ስራዋን እንድትሰራ አድርጓታል። ይበልጥ ደጎስ ያለ ገንዘብ በመስጠት በእጇ ይህ ነገር አንቺ በደንብ አጣሪልኝና ስለ ስልኩም የተደወለበትንም እንዴት እንደሆነ እሷንም ጠያቂያት። ድጋሚ ደግሞ ስልክም ከተደወለላት እንድታጣሪ ብሏታል። በዚህን ሰዓት እሺ በማለት በጣም ደስተኛ ሆና ብሩንም ይዛ ተመልሳለች ማለት ነው። አሁን ላይ ቃል ሁሉንም ነገር ካበላሸች በኋላ ብሌንም በማናደድና ይበልጥ ከዳጊ ጋር ብዙ ነገር አድርገናል ብላ ከዋሸች በኋላ ይህንን ነገር ደግሞ እሰራልሻለሁ፣ ቆይ እኔ ከሱ አንቺን ካራራኩሽ ሰው አይደለሁም እያለች ብሌን ላይ ስትፎክር ነበረ። ብሌን ግን ዳጊ ክፍል ቃል ስትወጣ ካየቻት ጀምሮ ውስጧ ምንም ቢረበሽም ግን ደግሞ ዳጊ ይሄ አያደርግም፣ ይበልጥ ግን እቺ ናት ውሸታም ናት በማለት ለማመን ሞክራለች። ግን ደግሞ ያየችውንና የተናገረችው ነገር በጣም ውስጧ ጎድቷታል። ከዛ በፊት በመጀመሪያ ጀምሮ ዳጊም ከሷ ጋር ይቀርቦና የበለጠ ፍቅር እንደሰጣት ስታስብና በጣም በትካዜ ውስጥ ሆና ቃልንም ስታመነጫጭቃት ዳጊ ደግሞ ደርሶ ፍቅር ውስጥ ሆኖና ይበልጥ አንቺ ገረድ አይደለሽም፣ አንቺ ሰው ነሽ፣ ከልብ ሰው እያላት ያሞጋገሳትንም ነገር አስታውሳ ነበረ። በዚህን ሰዓት ግን ይህ ሁሉ ነገር ውሸት ነበር እንዲህ ብላ እልቅስ ስትል ነበረ። በዚህ መሀል ግን አሁንም ቢሆን ቃል የብሌንን ሁኔታ ማጣራቱን ቀጥላለች። ሁሌን ከጀርባሽን ሆኜ ይበልጥ እንድትቃጠይ አደርግሻለሁ በማለት ነበረ ለብሌንንም መጥፎ ስሜት እንዲሰማት ለማድረግ ከኋላ ኋላ ትከተላለች። ብሌን ግን በዚህን ሰዓት የዳጊ ያላትንም ቃል በውሸት አጥፎታል በማለት ስታለቅስ ነበረ። ብሌንም ስታለቅስ በጣም ደስ ብሏትና ገና ምን አይተሽ ነው በማለት ወደ እሷ ትጠጋለች። እያለቀሽ ነው እንዴ ብላት ነበርና ብሌንም እንባዋን ጠራርጋ አረ በጭራሽ እያለቀስኩኝ አይደለም በማለት ነበረ ቃልን ፊት ምንም እንዳልተፈጠረ የነገራቻት። በዚህን ጊዜ ግን ብሌን የተናገረችው ነገር ይበልጥ ይሄ ነገር እኮ እንደሚጎዳሽ አውቃለሁ በማለት ቁስሏ ላይ ጨው በማነስነስ ነበረ ይበልጥ እንድትታመም ያደረገቻት። በዚህን ሰዓት ግን አንቺን አላምንሽም እያለቻት ነበረ። ብሌን በዚህ ያለቻትም ነገር እንዴት አተምኝ ከዚህ በላይ እኔና ዳጊ ብታይ ፍቅራችን ከባድ ነበረ፣ ምን ማስበን ባናደርገውም ከሱ ጋር የነበረን ጊዜ በጣም ደስተኛ ነበረን ብላታለች። በዚህን ሰዓት አንቺ ውሸታም ነሽ፣ ምንም አላደረጋችሁም፣ ሲጀመር አንቺ የምትናገሪው ነገር ለእኔ ምንም አይደለም ብላታለች። በዚህን ሰዓት ቃልም መጥፎ ነገር ስትናገራት በጥፊ ለብሌን መታታለች። ብሌንም በመናደድ በጣም ውስጧ ተጎድቷል ማለት ነው። አሁን ላይ ዳጊ ምን ላድርግላት ለብሌን? አሁን ላይ ፍቅሪ መግለጽ ያለብኝ ፍቅሪ መግለጽ የምችለው ደስ የሚል ስጦታዎች ላዘጋጅላት ወይስ ምን ላድርግ እያለ በጣም ደስ በሚል ሁኔታ ለብሌንም ፍቅሩን ለመግለጽ እየተዘጋጀ ነበረ። በዚህን ሰዓት ግን ስጦታ ከሰጠዋት ደግሞ በእንደዚህ አይነት ነገር እያደለልከኝ ነው ልትለኝ ትችላለች እያለ በውስጡ በጣም ብዙ ሀሳቦችንም ሲደረደሩበት ነበረ። በመሀልም ግን እሱ በቃ የኔ ብሌንማ እንዲያታደርግም እያለ ለብሌን ጥሩ ነገር እያሰበ ነበረ። አሁን ላይ ብሌን ቃልንም በመያዝ ይሄ ነገር ውሸት ነው ካለቻት በኋላ ቃልንም ሁለት እጆቿን በመጎተትና
ወደ ዳጊ ክፍል ታስገባታለች። ወደ ዳጊ ክፍል በሚሄዱ ሰዓት ምንድነው እያደረግሽኝ ያለሽው ብላታለች። ቃል ግን በዚህን ሰዓት አልጠረጠረችም ነበርና ወደ ዳጊ በገባች ሰዓት ብሌን ለማውራት ሞክራ ነበረ። ግን ደግሞ ሳሎን ላይ በጣም ተበሳጭተው ተጣልተው ነበርና ብሌንና ቃልም ይሄ ነገር ደግሞ እንዲያይቆይም በማለት አሁን ላይ ብሌን ቃል ሳሎን ላይ ስለነበረች ዳጊንም በመጎተት ከክፍሉ አውጥታ ሳሎን ላይ ወስደዋለች ማለት ነው። ሳሎን ላይ ፊት ለፊቷ ስታቀርበው ብሌን ባደረገችው ነገር ቃልም በጣም ደንግጣ ነበረ። ይሄ ነገር ልታዋርደኝ ነው ወይ ብላ ውስጧ እስከሚሰማት ነበርና በመሀልም የውልክ ዳጊ አሁን እውነቱን እንድትነግረኝ ነው የምፈልገው፣ እኔ ስለማሳዝንህ ነው እንዲህ የምታወራኝ እየጠየቃችሁ ነበረ። ምን ማለት ነው? እና እሺ አንተና ብሌንስ አንተና ቃል ምንድን ነው ያደረጋችሁት? አንተና ቃል ፍቅረኛሞች ናችሁ? እንደዚህ ነገር አድርጋችኋል? እያለች ስትጠይቀው ነበረ። በዚህን ሰዓት ዳጊ በጣም ደንግጦ ነበርና የሚያፈቅራትንና የብሌን በጣም ውስጧ ይከፋል ብሎ ይህንን በውሸት ያለቻትንም ነገር ስሜቷ ተጎድቷል ብሎ ተረድቷት ነበርና በዚህን ሰዓት የውልክ ዳጊ አንተ እሺ እኔንስ የምታዋራኝ እያሳዘንኩህ ነው እንዴ እያለች ጠይቀዋለች። በዚህን ሰዓት ምን ማለት ነው? እኔ ለምን ታሳዝኛለሽ? ስለማፈቅርሽ ነው ብሎ እውነቱን ይናገራል። በዚህን ሰዓት ቃል በጣም እየተንቀጠቀጠች እንባዋ ከዓይኖቿ ይወርዱ ነበርና ምንድነው ያልከው እያለች ብሌን የውልሽ በጣም ይቅርታ፣ ምናልባት ቦታውን ይሄ ላይሆን ይችላል፣ ግን በጣም አፈቅርሻለሁ፣ እወድሻለሁ እያላት ነበረ። ቃልም በዚህ ሰዓት ምትይዘውና ምትጨብጠው አጥታለች። በቃ ይሄ ነገር እውነት ሆነ ይፋ ወጣ እንዴ በማለት በዚህ ሰዓት በጣም ውስጧ ስሜቷ ተጎድቶ ነበርና ብሌን በዚህ ሰዓት ከዳጊ አፈቅርሻለሁ የሚለውንም ቃል ሲወጣ በጣም ደንግጣለች። እሷም ይሄ ነገር ምንም ማለት አልቻለችምና ይቅርታ አሁን ላይ ምንም ማለት አልችልም ብላ ትታቸው ትሄዳለች። በዚህን ሰዓት ዳጊ አሁን ላይ ይሄ ነገር በዚህ ሁኔታ መናገሬ በጣም መጥፎና ስህተት ነው በማለት እንዴት እንዲያደርጋለው አሁን በቃ ጓደኝነቷም አጣዋለሁ በማለት ነበረ በጣም ደንግጦ ሲናገር የነበረው። ግን ደግሞ ብሌንም ወደ ክፍሏ ከሄደች በኋላ ምንድነው ያደረኩት? እሱ በቃ አሁን እኮ ይከፋዋል፣ ለምንድነው የሆነ መልስ ማለት እኮ ነበረብኝ እያለች ለዳጊ አንድም ነገር አለመመለሷ እየቆጫት ነበረ። የሁለቱ ፍቅር ከተገላለጹ በኋላ ዳጊ ፍቅሩ ከገለጸላት በኋላ በጣም እያለቀሰችና በቃ ተበላሁኝ እንዴ አይኔ እያየ ፊትለፊቴ አይኔ እያየና ፊትለፊቴ ፍቅሩ ገለጸላት እኮ በቃ የእውነታቸው ነው እንዴ ተቃጠልኩኝ እያለች ቃል መሬት ላይ በጣም ስታለቅስ ነበረ። ዳጊ ለብሌን የገለጸላትንም ፍቅር በጣም እያናደዳትና ይበልጥ ደግሞ እንዴት እንዲህ ሊሆን ይችላል? እንዴት ገረድ ይመርጣል? እኔ ያለሁ በማለት እንዲህ ውስጧ ስታስጨንቅ ቆይታለች። ግን ደግሞ ብሌን አሁን ላይ ለዳጊ አንድ መልስ መስጠት አለብኝ በማለት ወደ ክፍሉ አምርታለች። ወደ ክፍሉ በሄደች ሰዓት ዳጊም ወደ እሷ ወጥተዋልና የወልሽ ብሌን በጣም ይቅርታ አድርጊልኝ፣ እንደዛ ለማድረግ ፈልጌ አይደለም፣ ቦታውንና ሁኔታው የት ማድረግ እንዳለብኝ ይሄንና ለማድረጌ በጣም ይቅርታ፣ ይህንን ነገር ደግሞ ጓደኝነታችን ሊያሳጣን አይገባምና ጓደኛዬ ሆኜ እያላት ነበረ። በጭራሽ አንቺ ጓደኝነትሽን በዚህ ምክንያት ላጣው አልፈልግም ብለዋታል። በዚህን ሰዓት ቃልም ምንም ነገር እንድትናገር ብሌንም እንድትናገር አልፈቀደችለትም። እንዲናገር ብሌን እንዳይናገር አፉንም ስትይዘው ነበረ። ደግሞ ለማውራት እየሞከረ ነበረ። ከዛ በኋላ ብሌንም ይኸውልህ በጣም ብዙ ማውራት ትወዳለህ እኔ ይሄ ነገር ብላ ለመናገር ሞክራለች። እኔ ምንም አልከፋኝም ብለዋለች። በመሀል ግን ይሄ ከተገላለጹ በኋላ ቃልም ተስፋ አልቆርጥምና ፍቅሩ ገለጸላት እንጂ ብሌን ደግሞ ይሄ ነገር አልተቀበለችውም። ስለዚህ እኔ የሆነ መንገድ አግኝቼ ሁለቱን ለያያቸዋለሁ በማለት ተንኮል ለመስራት ነበር ያሰበችው። በዚህን ሰዓት ዳጊ አሁንም ቢሆን ብሌን
ይኸውልህ አንተ ብቻ አይደለም እኔም እወድሃለሁ በማለት ለዳጊ ፍቅሩ ትገልጽለታለች። በዚህን ሰዓት ብሌን የተናገረችው ነገር ቃልም እየሰማች ነበረ። ዳጊና ብሌን ሲገናኙ ሁለቱም ውጭ ላይ ቆመው ስለነበረ በጣም ስታያቸው ነበረ። በዚህን ሰዓት በጣም ድንጋጤ ውስጥ ገብታለች። እንዴት ሊሆን ይችላል ብሎ ብሌንም ፍቅሩ ስለተቀበለች በጣም ይበልጥ ተቃጥላለች ማለት ነው። አሁን ላይ ቃል የምትይዘውንም የምትጨብጠው አታለች። በተንኮሏ ብዛት ሁሉንም ነገር አታለች ማለት ነው።